ለድህነት ምክንያት በሆነችው ቤዛዊተ ዓለም በምትባለው በወላዲተ አምላክ ስም ቤተክርስቲያን በፊልጵስዩስ የተሰራችበት እንግዲህ እስከ ዕለተ ምጽአት ድረስ የማይቋረጥ ሥጋ መለኮት ደመ መለኮት የተጀመረበት በዚህ ዕለት ነው። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ የተናገረው አምላካችን አማናዊቷ ቤተክርስቲያን ተሰርታ በራሱ ባራኪነት በራሱ አክባሪነት ሥጋውን ቆርሶ ደሙን አፍሶ በሐዋርያት መካከል መስርቶ እስከ ዕለተ ምጽአት ማንም ቢነቀንቃት የማትወድቅ አድርጎ የመሰረተበት ቀን ዛሬ ነው። ምዕመናን ደስ ይበላችሁ። ቤተክርስቲያናችን እንግዲህ ዛሬ ሕንጸተ ቤተክርስቲያን ወይም የቤተክርስቲያን መሰራት ተብሏል። ትናንትና በሃያ ቤተክርስቲያኒቱ የተሰራችበት ሲሆን ዛሬ ደግሞ በእመቤታችን ስም በእመቤታችን ታቦትነት ቤተክርስቲያን ሥጋ መለኮት ደመ መለኮትን ለምእመናን በራሱ እጅ ቀጥሎ በሐዋርያት እጅ እስከ ዕለተ ምጽአት እንድትቀጥል የተረጋገጠበት ቀን ነው ዛሬ ምእመናን። ስለዚህ ቤተክርስቲያናችን ስርዓታችን ሁሉ ሰማያዊ ነው ምእመናን። የኛ ስርዓት ምድራዊ አይደለም። ለዚህ ነው ቤተክርስቲያን ነቅናቂዋ ሁከቷ ብዙ ቢሆንም እማትቀለበሰው እስከ ዕለተ ምጽአት ድረስ እንዲህ እያለች 40 ዘመን በዲዮቅልጥያኖስ ታውካ ብትኖር ቤተክርስቲያን ያልጠፋችው በደሙ የመሰረታት በመሆኑ ነው። ምዕመናን እንዲህ ይላል እሱ ራሱ በወንጌሉ ሲያስተምር በማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ ሲናገር በተለይ ፓትርያርክነቱ የተረጋገጠለት ቅዱስ ጴጥሮስን በዚህ ዕለት ነው ይላል። ለምን? በአማናዊቷ ቤተክርስቲያን በአማናዊው ቅዱስ ሥጋ ክቡር ደም ስልጣኑ የተረጋገጠለት ቅዱስ ጴጥሮስ በዚህ ዕለት ነው እና ምን ይላል እሱ? መነ ይብልዎ ለወልደ እጓለ እመሕያው የሰውን ልጅ ሰዎች ማን ነው የሚሉት ብሎ ጠይቆ ነበረ። ማን እንደሚሉት ከሦስቱ አካላት አንዱ አካል ሥጋ ለብሶ ወደዚህ ምድር ወርዶ እየተመላለሰ ስለነበር ግማሾቹ